መዳምሽ እንድትወድሽ እነዚህ 3 ነገሮችን ተጠቀሚ። እነዚህ 3 ነገሮች በጣም ይጠቅሙሻል። በነገራችን ላይ ወደደችኝ ያልወደደችኝ ምን አገባን ምናምን ልትሉ ትችላላችሁ። ነገር ግን የነሱ መውደድ በጣም ብዙ ጠቀሜታዎች አሉ። ስለዚህ እነዚህ 3 ነገሮች ከተጠቀማችሁ እመኑኝ በጣም ትጠቀማላችሁ። ለራሳችሁ በጣም አስፈላጊዎች ነገሮች ናቸው። ስለዚህ እነዚህ ነገሮች በስነ ስርዓት መተግበር አለባችሁ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የመቅዲ ዩቲዩብ ቻናል ተከታታዮች በያላችሁበት ሰላማችሁ ብዝት ይበልልኝ። ለዚህ ዩቲዩብ ቻናል አዲስ ሆናችሁ እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ሰብስክራይብ አላደረጋችሁ ሰብስክራይብ አድርጉ። ላይክ አላደረጋችሁ ቪዲዮውን ላይክ እያደረጋችሁ ጀምሩ። ለእህቶቻችሁም ደግሞ ሼር አድርጉት። መግቢያው ላይ እንደነገርኳችሁ መዳምን በፍቅር ጠብ ለማድረግ የሚረዱ 3 መሰረታዊ ነጥቦች ናቸው። እነሱ ወደዱን አልወደዱን ምን አገባን ምናምን ልትሉ ትችላላችሁ። ነገር ግን የእነሱ መውደድ በጣም ብዙ ጥቅሞች አሉ። ስራ አይበዛባችሁም። በቃ ሌላ ነገሮች በጣም ብዙ ነገሮች አሉ። ባይዘወይ ለዚህ አይነት ነገሮች እነሱ ሲወዷችሁ ወይ እነሱን በጣም ሲያቀርቧችሁ እናንተም የቤተሰብ ጫና እንኳን የለባችሁም። የቤተሰብ ናፍቆት ጫና ምናምን ነገሮች የመሳሰሉት የሉም። ስለዚህ እነዚህ 3 ነገሮችን ስነግራችሁ ግን በስነ ስርዓት መተግበር አለባችሁ። ከምሬን ነው። ከአሁን በፊት እየተገበራችኋቸው ምናምን ከሆነ እናንተ በጣም ጀግና የሚላችሁ አይገዛችሁም ማለት ነው። ስለዚህ ከዚህ ቀጥዬ የምነግራችሁ ነገሮች በስነ ስርዓት ተጠቀሟት። በመጀመሪያው አመስጋኝ ሁኚ። አመስጋኝ ሁኚ ማለት እነሱን ታዘቧቸው። አንዳንድ መዳሞችን እኛ የምንወዳቸው መዳሞች አሉ። ለሽ የሆነ ቃፋ ስንሰጣቸው ቴንኪው ይላሉ። ምግብ አቅርበንላቸው መርሲ ቴንኪው ይላሉ። የሆነ ነገር ታዘናቸው ሹክራን ምናምን የመሳሰሉትን በቃ በጣም ምስጋና ያበዛሉ። ከዛ የተነሳ ታዲያኛ ከኔ ጀምሮ በጣም ነው የምወዳቸው። በቃ ርህራሄነት ያላቸው እንደዚህ አመስጋኝ ሲሆኑ አይቆጡም ምናምን ነገር። ልክ እንደዛ እናንተም የሆነ ነገር ሲሰጧችሁ ማድረግ ያለባችሁ ነገር አመስጋኝ ሁኑ። ልብስ ሊሆን ይችላል፣ የሆነ ብቻ ብዙ ነገሮች አሉ ከነሱ ጋር ስንኖር የሚሰጡን። የሆነ ነገር ጠይቀውን አለ የለም ምናምን ብለናቸው ምናምን ነገር ልክ እንደዛ አይነት ነገሮች ምናምን ሲፈጠሩ አመስጋኝ ሁኚ። ልብስ ስትሰጥሽ የእሷን እንኳን ስትለብሰው የነበረውን ልብስ እንቺ ስትልሽ ተቀብለሽ አመሰግናለሁ ወይ ሲያምር አመሰግናለሁ። በቃ ከምሬን እኮ ነው ማለት አንዳንዴ ምስጋና እንደ ቀላል ነገሮች ምናምን ነገር ነው የምናያቸው፣ ግን በጣም የሚጠቅሙ ነገሮች ናቸው። ስለዚህ የሆነ ነገር ሲሰጧችሁ አሮጌ ልብስ ሊሆን ይችላል፣ አዲስ ልብስ ሊሆን ይችላል፣ የሆነ ምግብ ሊሆን ይችላል። ለእናንተ ስትሰጡ አመሰግናለሁ መዳም አመሰግናለሁ ወይ ሲያምር በቃ ከነሱ ፊት ፈገግ ማለት አለባችሁ። ምክንያቱም የሆነ ነገር ሁሌም ሲሰጣችሁ ደስተኛ ከሆናችሁ እነሱን ለመስጠት ሁሌም ዝግጁ ይሆናሉ። ምክንያቱም እናንተ ደስተኛ ነው የምትሆኑት በዛ የተነሳ ማለት ነው ያ ነገር ሲሰጧችሁ። ስለዚህ የመጀመሪያው ነጥብ አመስጋኝ ሁኚ። ሁለተኛው ምንም አይነት ምግብም ሊሆን ይችላል ምንም አይነት ነገር ሰርታ ስታቀርብ ይጣፍጣል በያት። ባይጣፍጥሽም ቆሻሻ ቦታ እንኳን ልትጥዩ ብትፈልጊም ወይም ሆድሽ ቢሞላ የሆነ ምግብ ሰርተሽ ማነው እሷ ምግብ ሰርታ እንቺ ምናምን ብላ ስትሰጥሽ ለአንቺ ስምሽን ጠርታ ምናምን ነገር በቃ አመስጋኝ ሁኚ። ይጣፍጣል በያት። በቃ ወይ ሲጣፍጥ እጅሽ ይባረክ ምናምን ነገሮች የመሳሰሉትን ካላችኋቸው በጣም ነው የሚደሰቱት። ከምሬን ነው። ሁላችንም እኮ ተመሳሳይ ነገር ነን። የሆነ ነገር ሲሰጡን ወይም ስንሰጣቸው ሲያመሰግኑ ምናምን ነገር ደስ ይለናል። ልክ እንደኛ ደግሞ እነሱን የሆነ ነገር ሲሰጧችሁ አመስጋኝ ሁኑ። ወይ አመሰግናለሁ፣ እንዴት እንደሚጣፍጥ እጅሽ ይባረክ፣ ወይ እንዴት እንደሚጣፍጥ ክላሳችሁ ግብት ብላችሁ
በላስቲክ ቁጥር ታደርጉና ክብ ማድረግ ምን ችግር አለው እንዴ? ቆሻሻ የምትጥሉ እናንተ ናችሁ። ከነሱ ፊት ፌስታል አይጠፋም። ጣፈጠም አልጣፈጠም ትቀበሉና እንዴት አባቱ እንደሚጣፍጥ እጅሽ ይባረክ። ሁል ቀን አዘጋጅ ካልሽ ሁሌም ለማዘጋጀት ሁሌም ላንቺ ለሆነ ነገር ለመስጠት ደስተኛ ነው የምትሆነው። በእውነት ከምሬን ነው። አንዳንዶቹ ምስጋና ምን አባቱ ሰጠችኝ ያልሰጠችኝ ምን ያገባታል ምናምን ነገር ትላላችሁ። ግን እንደ ምስጋና ወይም እንደ አድናቆት በጣም ጠቃሚ ነገር የለም። አረቦች ውስጥ ማድረግ ያለባችሁ እነዚህ ነገር ሲሰጧችሁ፣ ምግብ ሲሰጧችሁ፣ የሆነ ነገር ሲሰጧችሁ ማድረግ ያለባችሁ ነገር ቢሆን ወይ ሲጣፍጥ ደስተኛ ነገር መሆን አለባችሁ። በሶስተኛ ደረጃ ቤቷን እንደ ቤትሽ እይላት ወይም እንደ ቤትሽ ያዡ። ገባሽ አይደል? ቤቷን እንደ ቤትሽ ያዡ። ስታጨጅም ቤቱን ስትቆጣጠር የሆነ ነገር ሲጠፋ የሆነ ነገር ሊበላሽ ነገር ሲል ምናምን ነገር ልክ ነገ ጥለሹ እንደምትወጪው ሳይሆን ብዙ አመታት ከዛ ቤት እንደምትቀመጭ አድርገሽ ምናምን ካሰብሽው ወይም ካሽላት እሷም እኮ አንዳንድ ጥሩ መዳሞች ያስባሉ ማለት ያላችሁበት ሁኔታ ምናምን ነገሮች ከላይላችሁ ላይ ይረዷችኋል። ስለዚህ የእሷን ቤት ልክ እንደ ቤትሽ ከያዝሽው እመኚኝ እሷ አንቺን ያለመውደድ ምንም አይነት ምክንያት የለባትም። ማለት አንዳንዶቹ ነገን ሄዳ አይደለም ምናምን ይላሉ። ኖ ሄድሽም አልሄድሽም ስትከውኝ ስታጸጂ ከልብሽ የሆነ ሁለተኛ እንድትናገርሽ አትፈልጊ ወይም እሷ እንዲያድርጉ እንድትልሻት እንትን አትጠብቂ። ማድረግ ያለብሽ ነገር በቃ የሆነ እሷ መልካም ቃላት እንድታወጣልሽ ብቻ መጣር አለብሽ። እነዚህ ሶስቱ ነገሮች ከተጠቀማችሁ እመኑኝ እኔ እንጃ አላውቅም እነሱን እናንተን ያለመውደድ ምንም አይነት ምክንያት እንደሌላችሁ ነው የማምነው። የኔ ቅመሞች እሱ ሀገር ብዙ የሚያስጠሉ ነገሮች ብዙ የሚያናድዱ ነገሮች ሊኖሩ ይችላሉ። ሲቀጥል ግን ብቻ ብዙ መታገዝ ያለባችሁ ነገር አለ። ትዕግስተኛ መሆን አለባችሁ። ልክ አሁን የነገርኳችሁ ነገሮች ከጨመራችሁበት እነሱም እናንተን ያን ያክል የስራ ጫና አይኖርባችሁም። በነገራችን ላይ እነሱ በጣም እናንተ ከወደዷችሁ የሆነ እንደ ሰራተኝነት ወይም እንደ ሌላ ሀገር ዜጋ ሳይሆን እንደ ራሳቸው ነገር አድርገው ነው የሚያስቧችሁ። እናንተ ትኩረት መስጠት አለባችሁ። የሆነ የእነሱን ነገር ወደ እነሱ መሆን አለባችሁ። አላሪ ልክ እንደ ሰው ቤት ነው እኮ ይሄ ወይም የሰው ሀገር ነው እኮ ይሄ ምናምን ማለት የለባችሁም። ልክ አሁን በፊት እንደነገርኳችሁ እነዚህን ሶስት ነገሮች እናንተ በስነ ስርዓት ከተገበራችኋቸው እኔ እንጃ አላውቅም ብቻ ምን እንደምን እኔም ከማዳሜ ጋር ሁሌ ደስተኛ ነው የምኖረው። ምክንያቱም ካመሰገንሻት የምትሰራውን ነገር ከወደድሽላት ቤቷን እንደ ቤትሽ ካያሽላት አንቺን የምትጠላበት ምንም አይነት ምክንያት የለባትም። በነገራችን ላይ እኮ እነሱ የገንዘብ ድህነት ምናምን የለባቸውም። አንዳንድ እልከኛ የሆኑ ሰራተኞች ስላሉ የሆነ ቢቀርም የራስ ጉዳይ ብቻ የሚሉ ነገሮች ስላሉ ኮንትራት ቤት የሆናችሁ ግን እነዚህ ሶስት ነገሮች በስነ ስርዓት ከተገበራችሁ እመኑኝ ዘላለም ደስተኛ ሆናችሁ ነው የምትኖሩት። ብዙ የሚያስከፉ ብዙ የሚያስጠሉ ነገሮች ምናምን ሊያጋጥማችሁ ይችላል። ነገር ግን እነዚህ ሶስት ነገሮችን በስነ ስርዓት ተግብሩ የኔ ቅመሞች። የዛሬ ቪዲዮ ይሄን ይመስል ነበር። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ላይክ እና ሼር ሰብስክራይብ ማድረጋችሁን አትርሱ።